ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን የምናየው አንድ ሰው እንቁላልን ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች ይሆናል ማለት ነው። የተከበራችሁ አድማጭ ተመልካቾቼ በቆይታችሁ ቪዲዮን ካያችሁ በኋላ ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ ለሌሎች ሰዎች እንድታጋሩልኝ እንዲሁም ደግሞ እኔንም በሳብስክራይብ እንድታበረታቱ ስል በትህትና ጠይቃለሁ። እንደሚታወቀው እንቁላል በመላው ዓለም ደረጃ ጥቅም ላይ የሚውል አንድ የምግብ ኢንግሪዲየንት ወይም ግብአት ነው ብሎ መውሰድ ይቻላል ማለት ነው። እንቁላል ብዙ ጠቃሚ ቫይታሚኖች፣ ማዕድናት እንዲሁም ደግሞ እጅግ ከፍተኛ ጥራት ያለው ፕሮቲን በውስጡ ይዟል። የእንቁላል ነጭ ክፍል በአብዛኛው ፕሮቲን የያዘ ሲሆን አስኳሉ ደግሞ ብረት፣ ፎስፈረስ፣ ቫይታሚን ዲ እንዲሁም ደግሞ የቫይታሚን ቢን ጤናማ ስብና ሌሎችን ጠቃሚ ንጥረ ነገሮችን ያካተተ በመሆኑ ለጤና እጅግ ጠቃሚና አስፈላጊ ነው ብሎ መውሰድ ይቻላል ማለት ነው። እንቁላል በፕሮቲን ይዘቱ የበለጸገ ከመሆኑ ባለፈ ለሰው ልጆች ጤና አስፈላጊ የሚባሉትን እንደ ቫይታሚን ቢ፣ ፋቲ አሲድ እና ሌሎች ጠቃሚ ማዕድናትንም የያዘ መሆኑን በተለያዩ ጥናቶች የተረጋገጠ ጉዳይ ነው ማለት ነው። የአውስትራሊያው ሞናሽ ዩኒቨርሲቲ 70 ዓመትና ከዛ በላይ እድሜ ባላቸው ሰዎች ላይ በሰራው ጥናት ከእንቁላል አመጋገብ ጋር በተያያዘ ማለት ነው ጥናት አጥንቶ ነበረ። በጥናቱ ይፋ እንዳደረገው ምንድነው ከ8000 በላይ ሰዎች በዚህ ጥናት የተሳተፉ ሲሆን በጥናቱ መሰረትም በየዕለቱ አንድ እንቁላል የሚመገቡ ሰዎች በወር 2 ጊዜ የሚመገቡ ሰዎች ጋር በወር 2 ጊዜ ከሚመገቡ ሰዎች የተሻለ ጤና እንዳላቸው ለማሳየት ተሞክሯል ማለት ነው። በሳምንት ከ1 እስከ 6 እንቁላል የሚመገቡ ሰዎች ከማይመገቡት ጋር ሲነጻጸሩ የመሞት እድላቸው በ15 በመቶ ቀንሶ ታይቷል። በዚህ ጥናት መሰረት ማለት ነው። ስለዚህ እንቁላልን መጠቀም 15 በመቶ ሞትን እንደሚቀንስ ጥናቱ ያረጋግጣል። በቀን አንድ ወይም በሳምንት 6 እንቁላል መመገብ በቂ ነው የተባለ ሲሆን ይህ ከሆነ በሰውነታችን የኮሌስትሮል መጠን እንዳይከማች ያደርጋል። ሌላው ደግሞ ከዚህ ጋር ተያይዞ አንድ የተጠና ጥናት አለ። የአሜሪካ በሽታ መከላከያና ቁጥጥር ባለስልጣን በ2020 ባወጣው ጥናት መሰረት አንድ ሰው በሳምንት እስከ 7 እንቁላል ቢመገብ የጎንዮሽ ጉዳት እንደማያስከትልም በጥናቱ ለማረጋገጥ ተሞክሯል። ጥናቱ እንደጠቆመው በእንቁላል እና በደም ኮሌስትሮል እንዲሁም ደግሞ በእንቁላል ይዘትና ሌሎች በሽታ አጋላጭ በሆኑ መንስኤዎች መካከል ምንም አይነት ግንኙነት እንዳልተገኘ ጥናቱ አመላክቷል ማለት ነው። እነዚህ ውጤቶች ለጤነኛ ግለሰብ ሆነ የደም ቧንቧ ህመም ላለባቸው ሰዎች በሰፊው የሚተገበሩ መሆናቸውን በጥናቱ ለማረጋገጥ ተሞክሯል ማለት ነው። ጥናቱ በ3 ቡድኖች ተከፍሎ በ6 አህጉራት በ50 ሀገራት ውስጥ በሚኖሩ የተለያዩ የገቢ ደረጃ ያላቸው ሰዎችን ያሳተፈ መሆኑ ጥናቱ የተሻለ ታማኒነት እንደሚኖረውና ውጤቱም የውጤቱ ተግባራዊነትም የተሻለ እንደሆነ ያሳያል ማለት ነው። በዚህም በርካቶች በቀን ውስጥ አንድ ወይም ከአንድ ያነሰ እንቁላል የተጠቀሙ ሲሆን በውጤቱም ጤናማ እንደሆኑ ጥናቱ አመላክቷል ማለት ነው። እንቁላል የሚያስገርመው በጣም በርከት ያሉ የጤና በረከቶች አሉት። እንዲሁም ደግሞ እንቁላል ውስጥ 13 ጠቃሚ ቫይታሚኖችና አልሚ ንጥረ ነገሮችን የያዘ መሆኑ በተለያዩ ጥናቶች የተረጋገጠ ስለሆነ እንቁላልን በአግባቡ መጠቀም ወይም ደግሞ እንቁላልን በቀን ተቀን የአመጋገባችን ዝርዝር ውስጥ ማካተት የተሻለ ጤነኛ እንድንሆን ያደርገናል ማለት ነው። በጋይን አሊያንስ እና በዩኒሴፍ የተካሄደ ጥናት በምስራቅና ደቡብ አፍሪካ እንዲሁም ደግሞ በደቡብ እስያ ላሉ ትናንሽ ህጻናት የተሟላ ምግብ ንጥረ ነገር ወይም ንጥረ ምግቦች ክፍተቶችን እንዲሁም ደግሞ አቅምን ያገናዘበ ነበር። ጥናቱ እንዳመላከተው እንቁላል ለልጆች እድገት እንዲሁም ደግሞ እድገት ወሳኝ ከሆኑት እንደ ቫይታሚን ኤ፣ ብረት፣ ፎሌት ያሉ ብዙ ንጥረ ነገሮች እንዲሁም ደግሞ ከሌሎች በጣም ተመጣጣኝ ምንጮች ጋር ሲነጻጸር እንቁላል አንዱ ነው ብሎ መውሰድ ይቻላል ማለት ነው። ስለዚህ እንቁላልን በየተዕለት አመጋገባችን ማካተት የተሻለ ነው ብሎ መውሰድ ይቻላል። ከዚህ በመቀጠል የምናየው የእንቁላል ወሳኝ ዋና ጥቅሞችን ይሆናል ማለት ነው። አንደኛ ላይ የምናገኘው እንቁላል ለመፈጨት ቀላል ነው። እንቁላል ፍርፍር ወይም ቅቅል ከተመገብነው በኋላ ለሆዳችን ቀላል ነው። ይሄም ወይም ደግሞ አይከብድም። ሰውነታችን በሽታ የመከላከል አቅሙንም እንዲጨምር ያደርገዋል ማለት ነው። ሁለተኛ ላይ የምናገኘው ለጡት ካንሰር የመጋለጥ እድልን ይቀንሳል። የተለያዩ ጥናቶች እንደሚያሳዩት በሳምንት ቢያንስ 6 እንቁላል መመገብ በጡት ካንሰር የመጋለጥ እድላችንን በ44% ይቀንሰዋል ይላል። ሶስተኛ ላይ ለአይን ጤንነት ይጠቅማል። 2 የካሮቲናይድ ሉቲና ደግሞ የዚከስቲን የጠራ እይታ እንዲኖረን እንዲሁም ደግሞ አይናችን ጤናማ እንዲሆን ይረዱናል። እንቁላል ተገቢ ከሆኑ
ከካታራክት እንዲሁም ደግሞ ከፀሐይ ጎጂ ጨረር ከመጋለጥ ይከላከሉታል ተብሎ ይታሰባል ማለት ነው። አራተኛ ላይ የፀጉርና ጥፍር ጤንነትን ለመጠበቅ ይረዳል። በሰልፈር ድኝ የበለጸገ አሚኖ አሲድ በእንቁላል ውስጥ ይገኛል። የጥፍር ጤንነትን ወይም እንዲሁም ደግሞ ጥራትን ይጨምራል። ሌሎች ሚኔራሎችም እንደ ብረት፣ ዚንክና ሴላኒየም ለፀጉር ጤንነት የበኩላቸውን አስተዋጽኦ ወይም ድርሻ ይጫወታሉ ማለት ነው። አምስተኛ የሰውነት ክብደትን ያመጣጥናል። የሰውነት ክብደታቸውን መጨመር የሚፈልጉ ሰዎች እንቁላል ትክክለኛ ምርጫ ሲሆን በፕሮቲን ይዘቱ በጣም የበለጸገ ነው። እንቁላል የምንጠቀም ከሆነ ከመጠን በላይ እንዳንመገብ አስተዋጽኦ ያደርጋል ማለት ነው። ስለዚህ በቀላሉ የሰውነት ክብደታችን ለመመጠን በጣም ጠቃሚ ነው ብሎ መውሰድ ይቻላል ማለት ነው። ስድስተኛ ላይ የምናገኘው አጥንታችን ጠንካራ እንዲሆን ያደርገዋል። ካልሲየም በሰውነታችን እንዲመጠጥ እንዲዋሃድ ቫይታሚን ዲ በጣም አስፈላጊ ነው። ቫይታሚን ዲ ለመደበኛ አጥንቶች እና ጥርስ ጥገና አስተዋጽኦ እንደሚያደርግ የተለያዩ ጥናቶች ያሳያሉ ማለት ነው። እንዲሁም የሰውነት በሽታ የመከላከል ስርዓትን መደበኛ ተግባር በመደገፍም በዓለም አቀፍ ደረጃ በጣም ወሳኝ ከሆኑ ቪታሚኖች አንዱ እንቁላል ነው ብሎ መውሰድ ይቻላል ማለት ነው። እንቁላል በተፈጥሮ ቫይታሚን ዲን ከሚይዙ ጥቂት ምግቦች ውስጥ አንዱ ስለሆነ ጤናማ የተመጣጠነ ምግብ አካል በመሆን እሱንም ማጣጣም የዕለት ተዕለት ፍላጎታችን እንዲያሟሉ ይደግፋል ማለት ነው። እንቁላል ከፍተኛ የቫይታሚን ዲ ከመያዙ በተጨማሪ ከፍተኛ ፎስፈረስ፣ ካልሲየም መጠን አለው። እነዚህም በአንድነት በመሆን የአጥንት ችግርን ይከላከላሉ ማለት ወይም አጥንት ችግር ውስጥ እንዳይገባ ቀድሞ ይከላከሉናል ማለት ነው። ሰባተኛ ላይ ለአእምሮ ጤንነት አስፈላጊ ነው። እንቁላል ክሎሪንን ለአእምሮ በመመገብ ጤንነቱን ይጨምራል ወይም ይጠብቃል። ክሎሪን መልእክት አስተላላፊ በመሆን ያገለግላል። በእንቁላል አስኳል ውስጥ የሚገኘው ፎሌት የተባለ ንጥረ ነገር የነርቭ ሴሎችን በመጠበቅ አእምሮ ተግባሩን በትክክል እንዲወጣ ያደርገዋል ማለት ነው። በተጨማሪም እንቁላል ለአእምሮ ጤና በጣም አስፈላጊ የሆነውን የቾሊን ምንጭ ነው። ቾሊን በሰው ሕይወት በሁሉም ደረጃ ውስጥ በተለይ ደግሞ ለጽንስ አንጎል እድገት በጣም አስፈላጊ የሆነ ጠቃሚ ንጥረ ነገር ነው ማለት ነው። ይህም ቢሆን ግን ቾሊን ብዙ ጊዜ እየተጠቀሙ ምንድነው ማለት ነው የልጅውን በጽንስ ጊዜ አእምሮ ማሳደግ አስፈላጊ ነው ማለት ነው። እንቁላል ከማንኛውም ምግብ ከፍተኛ መጠን ያለው ምንድነው ቾሊን ስለያዘ እንቁላልን በእርግዝና ወቅት መጠቀም የተሻለ ምንድነው ማለት ነው የእርግዝና ጊዜ እንዲኖረን ልጃችንም ጤናኛና አእምሮ የበለጸገ እንዲሆን ያስችለዋል ማለት ነው። ስምንተኛ ላይ የምናገኘው የተሻለ የልብ ጤንነት። በቀን አንድ እንቁላል መመገብ ለልብ ጤንነት ጠቃሚ መሆኑን እንዲሁም ደግሞ ከብዙ በሽታዎች የመጠበቅ እድላችን ከፍተኛ እንደሆነ በአሜሪካ የተደረገ ጥናቶች ይጠቁማሉ ማለት ነው። እንዲሁም በቀን አንድ አሊያም በሳምንት 6 እንቁላል የሚመገቡ ሰዎች ላይ በልብ ህመም ምክንያት የሚመጣ ሞት በ29 በመቶ እንደሚቀንስ አሁንም ጥናቶች ይጠቁማሉ ማለት ነው። ከዚህ በፊት እንቁላል ባለው ፕሮቲን ብዛት ምክንያት ለኮሌስትሮል መከማቸት ምክንያት ይሆናል የሚባል ቢሆንም የተመጠነ እንቁላል መመገብ በልብ ህመም የመያዝ እድላችንን የሚቀንስ እንጂ የሚጨምር አለመሆኑን በጥናቱ ላይ ተጠቅሷል ማለት ነው። እንቁላሎች ጠቃሚ ለሆኑ ንጥረ ነገሮች ምንጭ ቢሆኑም አንዳንድ የአመጋገብ መመሪያዎች እንቁላል የሰዎችን በልብ በሽታ የመያዝ እድልን ይጨምራሉ በሚል ስጋት በሳምንት ከ3 እንቁላሎች በታች መመገብ እንዳለባቸው ይመክራሉ ማለት ነው። ይህ አስተያየት ለረጅም ጊዜ ሲሰጥ የነበረውን እንቁላል ለልብ በሽታ ያጋልጣል ከሚል ስጋት የተነሳ መሆኑን ልብ እንድትሉኝ እዚህ ጋር አሳስባለሁ ማለት ነው። ሆኖም ከዚህ ቀደም እንቁላል እና ጤና በተመለከተ የተካሄዱ ጥናቶች የሚጋጩ ግኝቶችን በማስገኘታቸው መሆኑን የጥናቱ ዋና ተመራማሪዎች ለመግለጽ ሞክሯል ማለት ነው። ስለዚህ እንቁላል ምንድነው ማለት ነው በውስጡ በጣም ብዙ ቫይታሚኖችን እንዲሁም ደግሞ ብዙ ማዕድናትን የያዘ በመሆኑ በእለት ተእለት የአመጋገባችን ውስጥ በማካተት ምን ማድረግ እንችላለን ማለት ነው የተሻለ ጤንነት እንዲኖረን ማድረግ ይቻላል ብሎ መውሰድ የተሻለ ነው ማለት ነው። አድማጭ ተመልካቾቼ የዛሬ ቆይቴ ይህን ይመስል ነበር። አብራችሁኝ ስለቆያችሁ አመሰግናለሁ። በዛሬ ቆይታችን 8 ዋና የእንቁላል ጥቅሞችን ያየን ይሆናል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።